ራቁቶን መተኛት የሚወዱ ከሆነ ይህንን ማወቅ አለቦት። ብዙ ሰዎች ራቁታቸውን መተኛት የበለጠ ምቾት ስላለው ብቻ ራቁት መተኛትን ይመርጣሉ። ነገር ግን ራቁት መተኛት በሳይንስ የተረጋገጠ ጥቅሞችና ጉዳቶች አሉት። ምናልባትም ሁላችሁም የማታውቁት ክብደትን ለመቀነስ ሊረዳ ይችላል ብሎ ማን ያስብ ነበር? አንደኛ፣ ጥልቅ እንቅልፍ እንድታገኙ ይረዳል። 1500 ከሚሆኑ ከ25 እስከ 55 ዓመት የሆናቸው ሰዎች በ6 የተለያዩ ሀገራት በተደረገ አንድ ጥናት 30% ብቻ ራቁታቸውን የሚተኙ ሲሆን የተቀረው የውስጥ ሱሪ ወይም ፒጃማ ለብሰው ይተኛሉ። የአምስተርዳም ዩኒቨርሲቲ የሳይንስ ሊቃውንት የቆዳን የሙቀት መጠን መቀነስ የእንቅልፍ ጥራትን እንደሚጨምር አረጋግጠዋል። እርቃን መተኛት የመኝታ ክፍሎን የሙቀት መጠን ሳይቀንሱ ቆዳውን ለማቀዝቀዝ ጥሩ መንገድ ነው። በተጨማሪም ፒጃማ የመንቀሳቀስ ነፃነት ይገድባል። ስለዚህ የበለጠ ምቾት፣ የተሻለ ጥልቅ እንቅልፍ ያስተካክላል። ሁለተኛ፣ ለቆዳው ይጠቅማል። ራቁቶን ካልሆኑ በቀር ቀኑን ሙሉ ቆዳው በበርካታ ድርብርብ የተሸፈነ ነው። ስለዚህ ራቁት በመተኛት ለሰውነቶ በተለይም እንደ እግሮ ያሉ ላብ የሚስቡ ክፍሎችን የመተንፈስ ዕድል ይሰጣል። ይህም የቆዳን ችግሮች ስጋት ሊቀንስ ይችላል። በተጨማሪም በዝቅተኛ የሙቀት መጠን መተኛት ጸረ እርጅና ተጽዕኖ ይኖረዋል። ሶስተኛ፣ ፀጉሮ ጤናማና የሚያምር ያደርገዋል። ላብ ፀጉሮን በእጅጉ ይጎዳል። መለስተኛ ፒኤች ሚዛን ያላቸው ሻምፖዎችና እርጥበታማ የአየር ማቀዝቀዣ ፀጉሮን ሊታደግ ይችላል። ነገር ግን የፀጉር መሰባበርን ለመከላከል ውጤታማ ዘዴ ነው። አራተኛ፣ ለአባላዘር ጤና ጥሩ ነው። የሴት ብልት ለፈንገስና ለባክቴሪያ ተስማሚ የሆነ የመራባት ቦታ ሊሆን ይችላል። እርቃን መተኛት ይህንን አካባቢ ቀዝቃዛና ደረቅ አየር እንዲኖረው ይረዳል። ይህም የፈንገስ ኢንፌክሽን የመያዝ ዕድልን ይቀንሳል። ለወንዶች ጥብቅ የሆነ የውስጥ ሱሪ የወንድ ዘር ጤናንና የስነ ተዋልዶን ጤና ሊጎዳ ይችላል። አምስተኛ፣ በራስ መተማመን ይገነባሉ። በራስ መተማመን ለስኬታማ ስራና ለተሟላ ማህበራዊ ሕይወት ቁልፍ ነው። ራቁት መተኛት በራሱ ሰውነት ላይ በራስ መተማመን እንዲኖሮት ይረዳል። ሙሉ በሙሉ እርቃን ለመሆን ትንሽ ድፍረት ይጠይቃል። በራሱ ቤት ውስጥ ወይም ከፍቅረኛው አጠገብ ብዙ ሰዎች በተለይም ሴቶች ብዙ ጊዜ ስለ ሰውነታቸው ይጠነቀቃሉ። ራቁት መተኛት በእርግጠኛነት በሥራ ቦታውና በግል ሕይወቶ ውስጥ በራስ መተማመንን ያንጸባርቃል። ክብደትን ለመቀነስ ሊረዳው ይችላል። ራቁት መተኛት ክብደትን ለመቀነስ ይረዳል። ከአመጋገብና የአካል ብቃት እንቅስቃሴ ጋር ሲጣመር ጥሩ ጥራት ያለው እንቅልፍ እንዲቀንሱ ይረዳውታል። የብሔራዊ ጤና ኢንስቲትዩት ተመራማሪዎች እንደሚሉት በዝቅተኛ የሙቀት መጠን መተኛት ማለት ቀደም ብለን እንደጠቀስነው ጥልቅና የተሻለ እንቅልፍ ማለት ብቻ ሳይሆን ሜታቦሊዝምን ያሻሽላል፣ እናም የስኳር በሽታን እድገት ይከላከላል። ሰባተኛ፣ ጥንዶችን ደስተኛ ያደርጋቸዋል። ባለሙያዎች በጣም አስደሳች የሆነ ዳሰሳ ያደረጉ ሲሆን ራቁታቸውን ከሚተኙ መካከል 75%ቱ ከትዳር አጋራቸው ጋር ደስተኛ ግንኙነት እንዳላቸው ሪፖርት አድርገዋል። ስለ ባልና ሚስት የጾታዊ ግንኙነት ሕይወት ብቻ አይደለም፣ በጣም አስፈላጊ የቆዳ ንክኪ ሲሆን ይህም ከፍተኛ መጠን ያለው ኦክሲቶሲን ወይም ጥሩ ስሜት ያለው ሆርሞን ያስወጣል። ኦክሲቶሲን የበለጠ ዘና እንዲሉ ያደርጎታል። እናም የምትወዱት ሰው በፍቅር ይጥለቀለቃል። ይህ ደግሞ በሁለት ሰዎች መካከል ያለውን አካላዊና ስሜታዊ ግንኙነት ያጠናክራል። ስምንተኛ፣ ገንዘብ ይቆጥባሉ። ከፍተኛ ጥራት ያለው የሌሊት ልብስ ውድ ሊሆን ይችላል። ርካሹ ደግሞ አይመችም፣ አያምርም። ፒጃማዎችን ሙሉ በሙሉ ማስወገድ ገንዘብ ለመቆጠብ ይረዳል። ታዲያ ከዚህ ቀደም ከጠቀስናቸው ሌሎች አስደናቂ ጥቅሞች ጋር ራቁትን መተኛት የለብህም። ራቁት መተኛት የሌለባቸው ሰዎች የእንቅልፍ ተጓዥ ከሆንክ፣ በእንቅልፍ ከሚሄዱ 3% ሰዎች መካከል ከሆንክ ፒጃማዎችን አትጣል። በእንቅልፍ የሚጓዙ ሰዎች ቁጥር እያደገ መምጣቱን ጥናቶች አረጋግጠዋል። ስለዚህ በዚህ ያልተለመደ ነገር ከጊዜ ወደ ጊዜ እያደገ በሚሄድ ሁኔታ
ፒጃማን አውልቃ አትተኛ። ቶሎ የሚቆጣ የሚታመም ቆዳ አለ? ቆዳክ በእርግጥ ስሜታዊ ከሆነ ራቁት መተኛት ለእርሶ ተስማሚ አይደለም። በዚህ ሁኔታ ፒጃማዎች ከተለያዩ መቆጣቶች አስፈላጊ ጥበቃ ይሰጡታል። የተጋለጠ ቆዳ አቧራና በተለያዩ ነፍሳት ምክንያት እንደ አለርጂ፣ የቆዳ መቆጣትና አስም ያሉ ችግሮች ሊያስከትል ይችላል። በቀላሉ ጉንፋን የሚይዞት ከሆነ በምሽት ያለ ፒጃማ አይተኙ። ይህ በቀዝቃዛ የአየር ጠባይ ውስጥ ለሚኖሩና ትክክለኛ ማሞቂያ ለሌላቸው እውነተኛ ጉዳይ ሊሆን ይችላል። ምሽት ላይ የሙቀት መጠን ይቀንሳል። ስለዚህ ከመጠን በላይ ለዝቅተኛ የአየር ሙቀት ሊጋለጡ ነው። አለበለዚያ በሚቀጥለው ቀን ጠዋት በአስከፊ ጉንፋን ተይዘው ሊነቁ ይችላሉ። ጭንቀት አለብህ? ራቁት መተኛት የማይመች ሆኖ ከተሰማ፣ ልጆች ወይም አብረው የሚኖሩ ሰዎች በድንገት ወደ መኝታ ክፍል ውስጥ መግባታቸው ካስጨነቀ፣ በጭንቀት የተነሳ እንቅልፍ መተኛት አትችልም። ጥሩ የሌሊት እንቅልፍ ለጤናውና ለደህንነቶ አስፈላጊ መሆኑን ፈጽመው አይርሱ። ራቁቶን መተኛት ይመርጣሉ ወይስ በሚወዷቸው ፒጃማዎች? ከዚህ በታች ባለው አስተያየት መስጫ ለመናዘዝ ጊዜው አሁን ነው። የተሻለ የምሽት እንቅልፍ ለማግኘት የእርሶ የግል ምክሮች ካሉት ብንሰማ ደስ ይለናል። ላይክ ማድረጎን ያረጋግጡና ለጓደኞቹ ሼር ያድርጉት። ቻናላችንን ሰብስክራይብ ያድርጉ።